ሰላም ጤና ይስጥልን የተከበራችሁ የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃ አድርሳችኋለን። ቆይታችሁ ከኛ ጋር ይሁን። የሜጀር ጀነራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ ለተቋምና ለሀገር የሚሰጠውን ጥቅም ለማሳደግ እየሰራ መሆኑ ተገለጸ። የኢፌድሪ የስራና ክህሎት ሚኒስቴር ሙፈሪያት ካሚል፣ የመከላከያ ሚኒስትር ኢንጂነር አይሻ መሐመድና የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን አንጋፋውን የሜጀር ጀነራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅን ጎብኝተዋል። ጉብኝቱ የአካዳሚውን አሁናዊ የመማር ማስተማር ሂደት በመመልከት በቀጣይ ለሚያከናውናቸው የትምህርትና ስልጠና ስራዎች ተገቢውን ድጋፍ ለማድረግ ያለመ ስለመሆኑም ተገልጿል። በጉብኝቱ የስራና ክህሎት ሚኒስትር ሙፈሪያት ካሚል ኮሌጁን የልህቀት ማዕከል ከማድረግ ባለፈ በሙከራ ላይ ያሉ ፈጠራዎችን ወደ ምርት በመለወጥ ለሀገርና ለተቋም የሚሰጡት እምቅ አቅም መኖሩን መረዳታቸውን ገልጸዋል። ለተቋምና ለሀገር አንጋፋና ታሪካዊ የሆነውን ኮሌጅ ወደ ላቀ ደረጃ ለማሸጋገር በጋራ መስራት እንደሚገባ የገለጹት ሚኒስትሯ ለዚህም ተቋማቸው በስልጠና በሰው ኃይል ግንባታና በቴክኖሎጂ የበኩሉን ድጋፍ እንደሚያደርግም አረጋግጠዋል። ኮሌጁን ከመከላከያ ኢንተርፕረነርሺፕና ኢኖቬሽን ማዕከል ጋር በማቀናጀት ለተቋሙና ለሰራዊቱ ጥቅም ለመስጠት ምቹ መደላደል መሆኑንም ጠቁመዋል። ኮሌጁ ያለውን አሻራ በመጠቀም ለወደፊቱ የሚዘጋጅ ወታደራዊ የቴክኒክ ኮሌጅ ለማድረግ ርብርብ ማድረግ እንደሚገባም ገልጸዋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ለአካዳሚው አመራርና አባላት እንዲሁም በስልጠና ላይ ለሚገኙ እጩ መኮንኖች ባስተላለፉት መልእክትም የሰው ልጅ በዓለም ላይ ከሀብትና ንብረት የበለጠ ምን ይሰጥህ ቢባል በህይወት መኖር ብሎ ይመልሳል። እናንተ ጀግኖች ግን መተኪያ የሌለውን ህይወታችሁን ለምትወዷት ሀገራችሁ ያለ ስስት የምትሰጡ በመሆናችሁ እንኮራባችኋለን ሲሉም አክብሮታቸውን ገልጸዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በበኩላቸው ይህ አንጋፋ ወታደራዊ አካዳሚ ላለፉት 91 ዓመታት በዘለቀው የትምህርትና ስልጠና ተግባሩ የኢትዮጵያን ሉዓላዊነት በጀግንነት ያስከበሩ መሪዎችን ከማፍራት ባለፈ ሀገር የመሩ መሪዎችን መፍጠር የቻለ ብርቅዬ ወታደራዊ አካዳሚም ነው ብለዋል። ኢንጂነር አይሻ እናንተ በዚህ አንጋፋ ወታደራዊ አካዳሚ የመማር እድል ያገኛችሁ ወጣት እጩ መኮንኖች ያገኛችሁትን እድል በአግባቡ በመጠቀም ራሳችሁን በእውቀት በክህሎትና በአስተሳሰብ አሳድጋችሁ የነገዋን የበለጸገች ኢትዮጵያን ለመምራት ራሳችሁን ማዘጋጀት ይኖርባቸዋል ሲሉም አስገንዝበዋል። የአካዳሚውን የመማር ማስተማር አሁናዊ ሁኔታ በተመለከተ ገለጻ ያቀረቡት የአካዳሚው አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ አካዳሚውን በኢትዮጵያ አቆጣጠር በ2030 በአፍሪካ የልህቀት ማዕከል ለመሆን አስቦ እየተሰራ እንደሚገኝም ለከፍተኛ አመራሮቹ አስረድተዋል። በጉብኝቱ ወቅት የኢትዮጵያ ወታደራዊ አካዳሚ ታላላቅ የሀገር መሪዎችን ማፍራት የቻለ ስለመሆኑም ተገልጿል። የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃው የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።